ቴድሮስ ጸጋይ ህመምተኛ ሰው ነው። በአፈ ጊንጣውነት የተለከፈ ሰው ነው። ወደድካት ይችን ቃል አፈ ጊንጣው ቢማርም ትምህርት ያልቀየረው እድሜ ያላስተማረ ራስህን ለርካሽ ነገር የሸጥክ እነዚህ ናቸው እንግዲህ የብልጽግና ፈላስፋዎች፣ እነዚህ ናቸው የብልጽግና ምሁሮች። የሰከነና የሰከረ እየለየ ነው የምናወራው። እኔ ስለሰከነ ሰው ነው የማወራው። የሰከረ ከሆነ አያውቀውም። ደግሞ የጠፋባችሁ እርግጠኛ ነኝ አይደለ? የሚመክርም እያጣችሁ ነው መሰለኝ። ተመልከቱ፣ ጨለማ ብርሃንን ሲዳኝ ዋሻ ውስጥ ሆነው ብርሃን ላይ ያለውን ህዝብ ይዳኛሉ። ትንሽ ያዝ ስታደርገው እንዲሁና አይነ ስውር ስለሆንክ እንዲህ አልኩኝ ብሎ እሪ ማለት ነው። አብይ አህመድ የሚባል ቆሻሻ ደካማ እነሱ ነው ጤፍ እያሳከላቸው ያለው፣ እነሱ ነው እያዋረዳቸው ያለው። ያራዳ ልጅ እያልክ መጥቶ ወጣቱ ማለት ነው። እንዴ ፋኖ እኮ አለላችሁ ዘቆጭ ብሎ የተዋጋ ነው። መሳሪያ እየተቀበለ እየገረፈላችሁ ነው ያለው። ይሄ ልጅ በጣም ከሚያሳዝን ባክግራውንድ የመጣ ልጅ ነው። ትምህርት ለስኩሉ ወድቆ ወጣ። ብልጽግናዎች እየመተዋል። የኔ አድናቂዎች በጉጉት ነው የሚጠብቁኝ። ስጠፋ ምን ነው ጠፋሽ ይላሉ። መደበቅ ነበረበት ኃላፊነት። ከፓብሊክ ስፌር ቶታሊ ወደ ፕራይቬት ስፌር መምጣት ነበረበት። ቤት ውስጥ ተደብቆ መኖር የነበረበት ሰው ነው ይሄ ሰውዬ። ምን አገባሽ ለምትሉ ማለት ነው ምድረ ደንቆሮ ማለት ነው። ኬኛዎች ከማዋረድ ነው ጉልበት የሚያገኘው። ቴድሮስ አንተ እኮ ጉድለት አለ አታይም ብትለው በጣም ያዝንብሃል። ጨለማ ብት ተቀምጦ በጥርሱ ያዝናል ብሎ 10 ጊዜ ጥርስ ይላል። እኔ ሊሰማኝ ነው፣ እሱ በአይኑ አይሰማውም። አብይን ፈርተው ነው እንጂ በአደባባይ ወጥተው ማርያማዊት ቢሉ ደስታውን አይችሉትም። እኔን ካላዩ እኔን ካልሰሙ እንቅልፍ አይወስዳቸውም። አብይ አህመድ ደግሞ ኢትዮጵያ ቴሌቪዥን መጥተው እንጅሩ ሰው አይህም፣ ዝናሽ አታይም፣ ዝናሽ ወደ መዝሙሯ ትሄዳለች። አብይ አህመድ ራሱ ወደ ቲክቶክ ነው የሚሄደው። ኬኛዎች የኢትዮጵያን ችግር ይፈታ። ይሄ እንዴት ነው በበዓል ጊዜ ድራማ ይሰራባቸዋል። ኩራትና ትምክት የሞሉት ጎበዝ ነው። ቢያፈጡ ቢያጎርጡ በምን እንዳያቸው አይኔ ድሮ ፈሶ እያዩት ባይናቸው እና ማራማዊት ጥብስና ጥርስ የቀረበላቸው ሰውዬም ስለኔም ተናግረዋል። አስደናቂ ነው። አለበራም ደስ አላለኝም። 2 ሜትር ወደ ላይ ይዘላል። 2 ሜትር ወደ ላይ 2 ሜትር ወደ ላይ የዘለለ ፋኖ ማሸነፉ የማይቀር ነገር ነው። ያ አማራ definitely ኢትዮጵያ ነፃ ለማውጣት ነው ይመጣ ያለው ከዚህ ገዳይ ማለት ነው። እንግዲህ ስሙት፣ ይሄ ሰው የሚያወራው I don't think they said he's an educated man። የውም የፊሎሶፊ የዚህ ሰውዬ ፊሎሶፊ ማለት በጣም ኋላ ቀር የሆነ this guy ጸረ ሰብ የሆነ በጣም ናሮ ማይንድድ የሆነ uneducated። በቅርብ አንዷ ምን ስትል ሰማዋት? ደንቆሮ የሚለው ቃል እኛን አይገልጸንም። ደንቆሮ ማለት የማይሰማ ሳይሆን ያልተማረ ማለት ነው አለች። ኤግዛክትሊ ብዙ ጊዜ ደንቆሮ የሚል ቃል እጠቀማለሁ እኔ። ደንቆሮ ማለት ግን ለኔ ቢማርም የማያስተውል ማለት ነው። ልስነ ልቦናው የታወረ። አብይ አህመድ ደግሞ ኢትዮጵያ ቴሌቪዥን መጥተው ዛሬ አይታችኋል። ማስታወቂያ አንድ ለአንድ ነው እዚህ የሚቀር እንጅሩ ሰው አይህም። አንድ ሰው ቁጭ ቆሞ ዝናሽ አታይም፣ ዝናሽ ወደ መዝሙሯ ትሄዳለች። አያዩ አብይ አህመድ ራሱ እንዴት ነበረ መልኬ እንዴት ነበረ ንግግሬ ብሎ ተመልሶ ዩቲዩብን አይከታተልም። ወደ ቲክቶክ ነው የሚሄድ። ጣል አድርጎ አማራ ቲቪ ውሰድ፣ ደቡብ ቲቪ ውሰድ፣ ኦቢኤን ውሰድ፣ ኢትዮጵያ ቴሌቪዥን ፋና ውሰድ፣ ኤምቢሲ ምናምን በሙሉ ይሄ የብልጽግና ሚዲያዎች ውሰዱ። ከዛ ምን ችግር 10 ሰው ይሄው 100 ሰው ይሄው ምን ችግር የለበትም። አንዳንድ ወገኖች እንዳውም ቴድሮስ ማንነቱን ፍንትው አድርጎ አሳየ የሚል ነገርም ያቀረቡ ወገኖችንም አይቻለሁ። የትግራይ ህዝብ በታሪኩ ተሳዳቢ ተብሎ አያውቅም ነበር። አሁን ግን እድሜ ለቴድሮስ ጸጋይ፣ ወልዳይ ገብረስላሴ ስታልን እና ማራማዊት የትግራይን ህዝብ አይችሉም እንጂ ቢቻላቸው በስድብ እርከን የመጀመሪያ ደረጃ ዘርፍ ላይ እንዲመደብ ያስደርጉ ነበር። ግን አቅም የላቸው እነኚህ ሰዎች። ተሳዳቢ ብቻ ሳይሆኑ የሚገርመው ደግሞ ዳኞችም ናቸው። ተመልከቱ፣ ጨለማ ብርሃንን ሲዳኝ እነኚህ ዳኞች ናቸው ሶስቱም። አንሲቪላይዝድ ማለት ነው። በቃ በምንም ነገር ቢማርም ትምህርት ያልቀየረው አብይ አህመድ የሚባል ቆሻሻ ደካማ ስልጣን ላይ እንዲቆይ ያደረገው። ወደሱ መጣሉ ሰውዬ ልጨርስና፣ ይሄ ሰውዬ ግን ያለው ጥላቻ እኔ በጣም ነው የሚገርም። ብልጽግና የሚባልን ነፍሰ ገዳይ ፓርቲ ማስወገድ አለብን። እነዚህን ሁሉ ለፍርድ ማቅረብ ስላለብን እድሜ ያላስተማረ ትምህርት ያላስተማረ ራስህን ለርካሽ ነገር የሸጥክ ብልጽግና ለሚባል አሽከር አድርገህ አንድ እግር መቃብር ላይ ሆኖ ያለ መጀመሪያ አይን ላይ ያለውን ግንድ አስወግድ። ኬሪያ እኔ በቃ አሁን ታጋይ ነኝ ትላለች። ከሃዲ ነሽ እንጂ ምን ዋጋ አለው? ከሃዲ እልም ያለ ከሃዲ። ወይዘሮ ጥሩ ነው ብልጽግና አይዞሽ እያለኝ ነውና አንዳንድ ነገሮች ጎሻ እየሰጠኝ ነው ብሎ እንደፈለገ ብልጽግናን ያሳልፋቸዋል። እነዚህ አብይ የሚለበለብበት በምን ሁኔታ ሲሆን አብይ ነው የሚያውቀው። አብይ አህመድ እኔ የምናገረው ያውቋል እና አጠገቡ ያሉ ጻድቃንም ያውቁታል። የኢትዮጵያ ህዝብ ደግሞ በአብዛኛው ማወቅ አለበት፣ ሊገባው ይገባል። ስለምን እያወራው እንደሆነ የሰከነና የሰከረ እየለየ ነው የምናወራው። እኔ ስለሰከነ ሰው ነው የማወራው። የሰከረ ከሆነ አያውቀውም። ዋሻ ውስጥ ሆነው ብርሃን ላይ ያለውን ህዝብ ይዳኛሉ፣ በቂ ትምህርት ሳይኖራቸው። በአንጻሩ በኢግኖራንስና ሚዲዮክሪቲ ታጅበው አንዱን ሲያወግዙ ሌላውን እንትን ሲሉ
ይኖራሉ ማለት ነው። ይሄ በእኔና በቴዎድሮስ ጸጋይ መካከል ያለ እንጂ በእኔና በአይነ ስውራን ማህበረሰብ መካከል ያለ ግጭት አይደለም። ቴዎድሮስ ጸጋይም እንዲሁ ይሳደብና በሰው አካል የሰውን አካል ያንጓጥጥና መቀለጃ ያደርግና ትንሽ ያዝ ስታደርገው እንዲሁና አይነ ስውር ስለሆንክ እንዲህ አልኩኝ ብሎ እሪ ማለት ነው። ዙሪታውን ያቀልጠዋል። እነዚህ ናቸው እንግዲህ የብልጽግና ፈላስፋዎች፣ እነዚህ ናቸው የብልጽግና ምሁሮች፣ እነዚህ ናቸው የብልጽግና አዋቂዎች። ይህ ክሪሚናል የሆነ ፓርቲ መወገድ አለበት። ሰሞኑን እንግዲህ ጠቅላይ ሚኒስትሩ የሰጠውን የትንሣኤ መግለጫ ሰማ ነበር። ያው ሃይማኖትን ሁል ጊዜ ለራሱ ለወንጀሉ፣ ለአመፁ፣ ለክፋቱ መሸፈኛ ነው የሚያደርገው። የእስልምና ሃይማኖት ሲኖር ሙሐመድን መስሎ ይመጣል። ክርስትና ሃይማኖት ሲኖር ክርስቶስን መስሎ ይመጣል። እነ ሙሴ አንሰውታል። አሻጋሪ ነኝ ከሚለው አልፎ መሲህ ሆኖ ራሱን ወደ መሲህነቱ እየቀየረ ነው ያለው። ወደ ክርስቶስነት፣ ወደ አምላክነት ራሱን እየቀየረ ያለበት ጊዜ ላይ ነው ያለ ነውና የእነሱ ከፍ እያደረጉ ያሉ ይመስላችኋል? እነሱ ነው ጤፍ እያሳከላቸው ያለው። እነሱ ነው እያዋረዳቸው ያለው። ሀገር መውደድ እኔ ኢትዮጵያን ወዳታለሁ እያሉ በመፈክር አይደለም፣ በቀረርቶ አይደለም። ኢትዮጵያን እግዚአብሔር ይባረክ እያሉ በመጮህ አይደለም። ኢትዮጵያ የምትባረከው በስራ ነው። ሳትሰርቃ ስትቀር ነው። ስታከብራት ነው። ህዝቧን ስታከብራት ነው። የአንድ ሰው ሞት ማለት የኢትዮጵያ ሞት ነው ብሎ ፊል ስታደርገው ነው። ስንት ሰው ሞተ ብሎ የቁጥር ጉዳይ የሚያሳስበው ብልጽግና ሲሆን አይደለም። ጅማ እውነት ነው። የፌዴራል ተቋማት ትልልቅ ተቋማት የጉምሩክ ምናምን ትልልቅ ተቋማት ወደ ጅማ እያዛወረ ነው አብይ አህመድ። ይሄ ለየት ያለ ነው። በእኔ አረዳድ ቴዎድሮስ ጸጋይ ህመምተኛ ሰው ነው። አንደኛ የትልቅነት ቅዠት ሰለባ ነው። በአፈ ጊንጣውነት የተለከፈ ሰው ነው። በስድብ የሰውን ስብናና መልካም ስም የሚያጎድፍ ካራክተር ነው። ወደድካችን ቃል አፈ ጊንጣው ተጨባጭ ሁኔታ ጋር ያልተስማማና የሚጣረስ እውነታውን የሚፈትሽበት የአእምሮ ሚዛን ስብራት ኢምፔርድ ሆኗል። የሱ ተሰብሯል። አንድ ነገር ስላሰብኩት መኖር አለበት ብሎ የሚያምን በመሆኑም ከተሳሳተ እምነት በመነሳት በዋናነት ራሱን የማታለል አባዜ ውስጥ የተዘፈቀ ሰው ነው። ሰልፍ ዲሰፕሽን የሚሉት ሳይኮሎጂስቶቹ። በሃይማኖት ስም እጅግ ክፉና ጨካኝ አረመኔ መንግስት ነው እና የኢትዮጵያ ትንሣኤዋ በደጅ ነው የሚል አየው ማለት ነው ጠቅላይ ሚኒስትሩ ሲናገር። ጠቅላይ ሚኒስትር የተባለው ወይም ጠቅላይ ሚኒስትሩ በእኔ አጠራር የኢትዮጵያ ትንሣኤ በደጅ ነው ሲል አልዋሸንም፣ በፍጹም አልዋሸንም። ብልጽግናዎች እየመተዋል። የኔ አድናቂዎች ብልጽግናዎች በጉጉት ነው የሚጠብቁኝ። ስጠፋ ምን ነው ጠፋሽ ይላሉ። አብይን ፈርተው ነው እንጂ በአደባባይ ወጥተው ማርያማዊት ቢሉ ደስታውን አይችሉትም። ግን አብይን ፈርተው ነው። የፌዴራል ተቋማት በሙሉ አዲስ አበባ ነበር ተኮልኩሎ የነበሩት። አሁን የተወሰነ ወደ ጅማ እያዞረ ነው። ለአንድ አካባቢ ለመጥቀም ብሎ የሚመጣ መንግስት የለም በፍጹም። አባዱላ ገመዳ ተኝቶ ነው የሚኖረው። አሁን ማን ይወቅሷል? ማአት ጉድ አለበት። አሁን አባዱላ ቢነገር ማለት ነው ኢንቨስቲጌት ቢደረግ ብዙ ጉድ አለበት። ልጆች ተካና ቁጭ አድርጎ ቁጭ አደረገ ተኝቶ ይኖር ማን ይጠይቀው? አባዱላ የተካው እና አብይ ግን ያው አባዱላ ዘና ብሎ 7-8 ዓመት ያለምንም ተጠያቂነት አዲስ አበባ ተንደላቆ እንዲኖር አደረገው። በትልቅነት ቅዠት ውስጥ የመነከርን አባዝ የሚያሳይ ምሳሌ ይኖራል። ሪዮት ብሎ ለሰየመ የዩቲዩብ ፕሮግራም ገለጻ ማስታወቂያ ዘወትር እንደ መግቢያ ከሚጠቀመው ስንወስድ ፍትህ ለተነፈጋችሁ የሚቆም ለተከፉ ድምፅ የሚሆን ስለተበደሉ ሁሉ መብት፣ ስለ ንጹሐን ደህንነት ለዓለም የሚያስተጋባ መድረክ፣ ሰብአዊ ክብር፣ እውቀት፣ እውነት፣ ፍትህ፣ የልቀት እውቀት ይህን ሁሉ አደርጋለሁ ነው። ይህ መለኮታዊ ጥሪ እኮ ያለው ነው። ኤርትራ በቅርቡ ከሻዕቢያ ነጻ ትወጣለች። ከሻዕቢያ ነጻ ትወጣለች ማለት ነው ሻዕቢያ ማለት ህዝብ ማለት ነው። ባዲ ከኤርትራ ህዝብ ነጻ ትወጣለች ነገር ነው። ከሻዕቢያ ነጻ ትወጣለች። አቤት ሞቀኝ ይሄን ልብስ ለብሼ ከኤርትራ ህዝብ ነጻ ትወጣለች እያልከኝ ነው። አገን ከብልጽግና ከኬንያዎች ኤክስፔክትድ የሚነገር ንግግር አይደለ። እናንተ ጠላታችሁን ወቁ። ጠላታችን የምትሉትን ሰው ትንሽ ለይታችሁ ወቁ። እኔ ስንት ጊዜ ልምከራችሁ ተቸገርኩ እኮ። አብይ በሌለበት ለብቻቸው እየከፈቱ ይሰሙኛል አሉና አንዳንዶቹ በቃ እኔን ካላዩ እኔን ካልሰሙ እንቅልፍ አይወስዳቸውም እና ብልጽግናዎች በጣም አድናቂዎቼ ናቸው። ቴንክ ዩ ማይ ሲክሬት አድማየር የብልጽግና ሚሊሻዎች ናቸው። ስለዚህ ጠቅላይ ሚኒስትሩ ወይም ጠቅላይ ሚኒስትሩ የኢትዮጵያ ትንሣኤ በደጅ ነው ብሎ ሲናገር እውነት ተናግረሃል ጠቅላይ ሚኒስትር አብይ አህመድ። እኛም የምናምነው የኢትዮጵያ ትንሣኤ በደጅ ነው። ዛሬ ኢትዮጵያ አርብ ላይ ነው ያለችው። ምድር ጨልማለች። ፀሐይ ብርሃኗን ለኢትዮጵያ አልሰጥም ብላለች። የምትወጣው ፀሐይ ኢትዮጵያን አላበራ ብላለች። ጨረቃም ፀሐይም ለኢትዮጵያ ብርሃን ሊሆኑላት አልቻሉም። እና ኃይለማርያም ደሳለኝም አብይን ተክቶ ኢትዮጵያን አስበልቶ ገደል ውስጥ ካቶ ሀገሪቷ ገሎ ሰውየው ጣጣ ያለው 2 ሜትር ወደ ላይ ይዘላል። 2 ሜትር ወደ ላይ ኃይለማርያም የሀገር ጠቅላይ ሚኒስትር ነበር ቢባል
እውነት ጎበዝ ይዘላል፣ ጥሩ ዝላይ ይችላል። ይሄ ግን መጽሐፍ ቅዱስ አይደለም ወይ ምስጋና አይደለም። ተደስቷል። እንደዚህ በደስታ እንትን የሚያደርገው ኢትዮጵያ ተደስታለች። የሱ እጅ የለበትም። አሁን በኢትዮጵያውያን ሞት መደበቅ ነበረበት ኃላፊነት። ከፓብሊክ ስፌር ቶታሊ ወደ ፕራይቬት ስፌር መምጣት ነበረበት። ቤት ውስጥ ተደብቆ መኖር የነበረበት ሰው ነው ይሄ ሰውዬ። የእሱ ዘመዶች ስልጣን በነበሩ ጊዜ በየቀበሌው ግድግዳ ላይ የሚለጠፋል። ግልጽነት፣ ተጠያቂነት፣ ፍትሐዊነት፣ ዝግጁነት፣ ጥራት፣ ቀልጣፋነት፣ ደህንነት ይላል። እኔ ወይ ከዛ ይውሰደውም አይውሰደው አላቅም። ያ ዝም ብሎ ምንድን ነው? ያ ዝም ብሎ ስፔንት ቴክስት ነው፣ የተቃጠለ ቴክስት ነው፣ ትርጉም የሌለው ነው፣ እርሾ የሌለው ቃል ነው። እሱም ደረደራቸው። ከአማልክቱ ጋር አትፎካከርም። ሶሻል ስታተሱም የሌለው የትምህርት ዝግጅቱም የሌለው ሰው በዓለም ደረጃ ይህ ሁሉ አድርጋለሁ ብሎ መነሳት ራሱ ትልቅ ዲሉዥን ያለ ሰው መሆኑን የሚያስ ከአቅምህ በላይ ኃላፊነት አትውሰድ። ደግሞ የጠፋባችሁ እርግጠኛ ነኝ አይደለ? የሚመክርም እያጣችሁ ነው መሰለኝ። እንኳን አደረሳችሁ ጋይስ። ፋሲካ ነፍሴ ስቲል ድራማ ቀጥሏል። ሰውዬ እስካሁን እየደገሰ ነው ያለው። አዳነች አቤቤ ሌላ ድራማ ትሰራለች። በዓል በመጣ ቁጥር ፕሮፓጋንዳ ይሰራበታል። ለበዓሉም አገሩ ላይ ህዝቡን እየገደልክ እየጨፈጨፍ ያላግጣሉ ማለት ነው። እንግዲህ እየወጡ እንዲህ ይሉኛል ደብር ነው የወደቅነ። ደብሩን ደግሞ እንግዲህ ልቀቁ በቃችሁ እየተባለ ነው። ከት ነው ምንድርስ ክረምት መጣ፣ ቤቴ ተቃጥሏል። እንዴት ነው መሆን? እስቲ ራብራ መንግስት የለም። ምድር ፊቷ በሐዘን ተሸፍኗል። ፊቷን መልሳለች፣ በሐዘን ተሞልታለች። የኢትዮጵያ እናቶች ጥቁር ለብሰዋል። አርብ ላይ ነው ያለችው። ግን ጠቅላይ ሚኒስትሩ እንደተናገረው የኢትዮጵያ ትንሣኤ በደጅ ነው። ዛሬ ይህንን መንግስት ለመታገል ሁሉ ሰው ቆርጦ ተነስቷል። በአማራ ክልል፣ በትግራይ፣ በኦሮሚያ፣ በሶማሌ፣ በአፋር፣ በመላው ኢትዮጵያ፣ በደቡብ የፕራይም ሚኒስተርን አገዛዝ ለማስወገድ በቆራጥነት ህዝቡ ተነስቷል። ይሄ ሰውዬ ኢትዮጵያን ለጅብ ሰጥቶ እሱ ሄዶ 2 ሜትር ወደ ላይ የዘለለ ጌታ እያመሰገንኩ ነው ብሎ ሲጫወት መጠየቅ ያለበት ብዙ ነገሮች አሉ ነው። እንጠይቃለን። እምነቱማ የራሱ ጉዳይ ነው። አሁን ኦሮሚያ ምን ላይ ነው ያለው? የኦሮሚያ ፖለቲካ የምትከታተሉ የኦሮሚያ ሚሊሻ እያለቀ ነው። ጀነራል ተፈራ ማሞ ነግረውናል። የኦሮሞ ወጣት ዝም ብሎ እንዲያልቅ የተወሰነበት ውሳኔ ይመስላል። ዝም ብሎ ወደ አማራ ክልል ይለቁታል። እየተረፈረፈ ነው፣ እያጨረስ ነው እያለ ነው። መንቃት አለበት። የኦሮሚያ አክቲቪስቶች፣ ሚዲያዎችም እዚህ ላይ መስራት አለባችሁ። ምንድነው እየሆነ ያለው? አሁን ቴድሮስ በዓለም ላይ የተጨቆኑ በዓለም ላይ የተፈጁ ፍትህ አሁን እሱ አቅም አለው የለ ማምጣት ወይ ሶሻል ስታተስ። ይሄ ልጅ በጣም ከሚያሳዝን ባክግራውንድ የመጣ ልጅ ነው። ትምህርት ይሄ አለው ይሄ የለውም። ሎ ስኩል ነው የገባው። ሎ ስኩል ወድቆ ወጣ። ሎ ስኩል ከገባ ፎከስ ማድረግ አለ። አጅሬ አብዛኛውን ጊዜ የሚውለው የባህል ማዕከል የሚባለው አንዴ ግጥም ሲያቀርብ፣ አንዴ ዛ ዘፈን ሲያዳምጥ፣ ይህንን ሲተች ሲነታረክ ነው የሚኖረው። ከዛ ደግሞ ሬዲዮ የመጀመሪያ ኤፍኤም ሲከፈት ሳንቲሙን እየከተተ እንዲሁ ስለ ባልና ሚስት፣ ስለ አርት፣ ስለ ድርጅት ሲለፈልፍ ነበር የሚሆነው። ታዲያ ሎ ስኩል ገደል ገባ። እሱ ግን በራሱ ድክመት ነው ኮሌጅ ድሮፕ አውት የሆነው። ፋኖ አማራን ይዞ እየታገለ ነው ያለው። የአራዳ ልጅ እያልክ መተጣ ወጣቱ ማለት ነው። የአራዳ ልጅ አረ ምን ይሻለናል የምትለው ዲፌንድ ማድረግ ተነስተ በቃኝ እንደማለት እንደ ፋኖ እኮ አለላችሁ ዘቆጆ ላይ ተዋጋ ነው መሳሪያ እየተቀበለ እየገረፈላችሁ ነው ያለው። እና ምን ይሻላል እያለ ጠይቃችሁ ቲክታክ ላይ እየወጣ ቲክታክ ላይ ያርጋችሁ። እሱ የሚያወራው ስለራሱና የብልጽግና ግሩፕ ያሉ ሰዎች ነው። ኢትዮጵያ ነዚህ መክል አይደለም። ኢትዮጵያ ሙድ መያዣ ነው። አሁን ይሄ ምንድነው የሚያደርግላቸው እንደዚህ ለግዠሪ የሆነ ምግብ? በሚቀጥለው ዓመት ይሄ ፕራይም ሚኒስተር ምድሪቱን ተቆጣጥሮ በቅኝ ግዛት ይዞ ኢትዮጵያን የሚወጋው ሰራዊት ከምድራችን ተወግዶ ኢትዮጵያ እውነተኛ ትንሣኤን የምታይበት፣ ልጆቿ የማይገደሉበት፣ ህጻናቶቿ የማይራቡበት፣ እናቶቿ የማያለቅሱበት፣ ወጣቶቿ የማይሞቱበት፣ ሴቶቿ የማይደፈሩባት፣ ሁሉም ብሔር ብሔረሰብ መብቱ ተከብሮ በነፃነት የሚቀመጡበት ዘመን በደጅ ነው። የሆነ ጊዜ ያሰማው ጉራ እና ፉከራ ላስታውሳችሁ። በሬ ሲያጥር በግ ታረደለት፣ በግ ሲያጥር ወደ ዶሮ ገባ። ከዛ በኋላ ዶሮዋም ስትጠፋ መደብደብ ጀመረ። አምጣ ተብሎ ያስፈራራ። እንዲያው አሳቃት እኮ አጠገቡ ላይ ነበረችውም አሳቃት። ዋጋ የለውም ነው፣ ዘራፊ ነው። በሬ አምጣ ብሎ ምናምን አምጣ ብሎ ከዛ ዶሮ አምጣ አለ። ጨርሶ በስቴፖች ከዛ ዶሮ ሲያልቅም የለኝም ሲል መደብደብ ጀመረው። ይደበደባል አርሶ አደሩ አለ። እንደዚህ ብሎ ሲያብጠለጥለው ፍትህ፣ እውነት፣ እውቀት፣ ልቀት እነኚህም በምናነሳ ጊዜ በአክብሮት ነው። እነኚህ ቃላት ግርማ ሞገስ አላቸው። ስማቸውን ስናነሳ ልክ ካቴድራል ፊት ለፊት እንደቆመ ሰው አንገታችንን ዝግ ማድረግ አለብን። ለቴዎድሮስ ጸጋይ እነኚህ ቃላት ባዶ ቴክስት ናቸው። ቅድም የተቃጠሉ ቴክስት ናቸው። በመሆኑም ለቅስቀሳና ለሸቀጥ የሚቀርቡ አድርጎ ያቀርባቸዋል አሉ። ቴዎድሮስ የበላይነት ስሜት መዘፈቅ ኩራት አለ። ከኔ በላይ ማን አለ የሚል ትምክትም አለ። ኩራትና ትምክት የሞሉት ጎበዝ ነው። በበዓል ሰሌክቲቭ የሆኑ ሰዎች ድሃዎች ሰብስቦ ያበላና ኃይለኛ ድግስ ያቀርባሉ። እሱና ሚስትየው
ይሄኛው እንዴት ነው ኬንያዎች ኢትዮጵያን ችግር ይፈታው? ይሄ እንዴት ነው? በበዓል ጊዜ ድራማ ይሰራባቸዋል። ጭራሽ አይተው የማያውቁትን ነገር ዛሬ ያሳያቸው። እንቁልልጭ ነው ይመስለው እንደውም አይደል? this is what I eat every day። ይሄ የኔ ህይወት ነው። ለእናንተ በአመት አንዴ ድራማ ይሰራባቸዋል። አዳነ ቻቢ I don't think she's a good actor። አክት ማድረግ አትችልም። ፌክ መሆኑን የምታውቁት እዚህ ላይ ግራ ነው የሚገባት። ጥብስና ጥርስ የተገናኘ ቆይ እንመጣለን፣ እንደርስበታለን። የነሱ ሁሉ ዘመን የሚያልቅበት ማለት ነው። እነዚህ ሁሉ ጥብስና ጥርስ የተለገሳቸው በሙሉ ከምድራችን የሚወገዱበት እነሆ በደጅ ነው። ፋኖ የኢትዮጵያን ትንሣኤ ሊያመጣ ወጣቱ፣ እናት፣ አባት፣ ወንድ፣ ትንሽ ሴት ሳይቀር በሁለንተናው የታገለ ነው። የአማራ ፋኖ መጀመሪያ በ10% ነው እየተዋጋናቸው ያለው። ሽፍታዎች ናቸው። እንደ ሚዳቋን መንጠሪያ ቦታ እንኳን የላቸውም። አንድ ቀበሌ መቆጣጠር አልቻሉም እየተባለ ነው። እዚህ ሚዲያ ላይ ደጋግመን ያመጣናቸው ሰዎች አሉ። ሪያሊቲውን መቀበል ዝም ብሎ ዲናይ ማድረግ ማለት ነው። መቀበል አልቻሉም። ጀነራል ተፈራ ማሞ በአጠቃላይ ምን አለ? የብልጽግና ጀነራሎች ጭካኔ ተለማምደዋል። የኦሮሞ ወጣት ሆን ብሎ ለመጨረስ ያሰበ መንግስት ይመስላል ብሏል። ይሄ መንግስት ሆን ብሎ የኦሮሞ ወጣቶችን ለመጨረስ ያሰበ መንግስት ይመስላል። በርካቶች ወደ አማራ ክልል ያስገባ፣ ንጹሃን ወጣቶች የሚባሉ ሰላማዊ ዜጎች የሚባሉ እየማገደ አሁን ህይወታቸው እያጡ ነው በአማራ ክልል ብሏል። ይሄ የበላይ ነኝ የሚል እምነት እና ስሜት የሚመነጨው ከታህታይ ውጥንቅጥ የሚነሳ ነው። ታውቃለህ ምን እንደሆነ ታህታይ ውጥንቅጥ? ኢንፌሪዮሪቲ ኮምፕሌክስ። ቴዎድሮስ ሰውን የማዋረድ አታውቁም፣ ባዶ ናችሁ፣ ችሎታ የላችሁም ይላል። ለያዛችሁትን ቦታ በእጅጉ አትመጥኑም ይላል። ዶክተር አብይን፣ ዲያቆን ዳንኤልን፣ ፊልድ ማርሻል ብርሃኑን፣ እኛን በጠቅላላ እኛ እንደ ጠላት ተፈርጀናል። አሁን የዘረዘርኩልህ እኔ የምልህ እነኚህ ሰዎች እኮ በፖለቲካ ላትወዳቸው ትችላለህ፣ ጠላትም አድርገህ ልታያቸው ትችላለህ። ግን ደረጃ አልፈው እዚህ የደረሱ ሰዎች ናቸው። በዛ ትንቃቸዋለህ። እሱ ግን ያዋረዳል። ከማዋረድ ነው ጉልበት የሚያገኘው። የሷ ደግሞ የሷ ስራ አንዳንድ ታመጣና አንዳንድ ድሃ ያመጣዋላታል፣ አንዳንድ የተቸገረ ይመጣላታል። ለሚዲያ ፍጆታ ማለት ነው። ቤት ትሰጣለች። ያ ሉካራፌስ እንዴት እንደደበራት ድራማ እንደሆነ እጇን ሲነካት ሰላም ሲላት እሷ ሌላ ካሜራ ነው የምታያለችው። ሴትይቷ ድራማውን መስራት እንኳን አልቻለችም። ምን አገባሽ? መጀመሪያ አገር ይሁን ምን አገባሽ? እኔ ካላገባኝ ማን ያገባኝ ብለህ ነው። አዳነች አቤ ድራማ ይቀጥላል። በዓል ሲመጣ ሻሃስዱዳት ሌላ ዓለም ላይ ያለች ሰው ናት። አዳነች በልጽጋለች። በቅርቡ አንድ የፋኖ ትልቅ መሪ ስሙ ይቅር ትልቅ መሪ የፋኖ ማለት ነው በስልክ አናግሬው ያለኝ ነገር በጣም ልቤን ነካው። በፋኖ ትግል ላይ ትልቅ ቁልፍ ቦታ ላይ የተቀመጠ ምን አለኝ? ማርያማዊት ቃል ገባልሻለሁ፣ በእኔ ዘመን የአማራ ህዝብ ከትግራይ ህዝብ ጋር አይዋጋም፣ የአማራ ህዝብ ከኦሮሞ ህዝብ ጋር አይዋጋም፣ ቃል ገባልሻለሁ። አያችሁት? የአማራ ህዝብ ጠላቱ ብልጽግና የሚባል አስተሳሰብ። ስለዚህ ፋኖ የሚዋጋው ብልጽግናንና ብልጽግና ብቻ ነው ማለት። ሁሉም ኢትዮጵያዊ ገብቶታል። አሁን ሁሉም ይሄ መንግስት ምን አይነት መንግስት ነው ብሎ ገብቶታል አሉ። የማያደርገውን የማይሰራውን እየለፈለፈ ምን ላይ እንደደረሰ በብዙ መንገድ የኢትዮጵያ ህዝብ አይቶታል፣ ደርሶበታል። የኢትዮጵያ ህዝብ አይቶታል፣ ደርሶበታል ነው። ከዚህ በኋላ ምንም የሚቀረው ነገር የለም። ቤተ መንግስት ጋብዞ የቤተ መንግስት ሰራተኞች የአዋሪ ሰዎችን እራት ጋበዝኩ፣ ዘይትና እንትን ሰጠው፣ ዶሮ ሰጠው ትላለች አዳነችም። ሌሎች ዶሮ አፎርድ ማድረግ የማይችል እንኳን ፍየል ምናምን ተውትና የኢትዮጵያ መንግስት በዚህ ህብረተሰብ ነው የሚቀልደው። ለምሳሌ ቴዎድሮስ አንተ እኮ ጉድለት አለ አታይም ብትለው በጣም ያዝንብሃል። ጨለማ ብት ተቀምጦ እኔ የለም ብዬ ነበር፣ በኋላ ድምፅ ሰማሁና አለ ሆይ ብለው እናንተ የብርሃን እስረኞች ነው ያለኛል። ጭራሽ ይሄኛውን ነው ሊያዋርደው የፈለገው የሚያውን ሰውዬ ማለት ነው እኮ። በጥርሱ ያዝናል ብሎ 10 ጊዜ ጥርስ ይላል። እኔ ሊሰማኝ ነው፣ እሱ በአይኑ አይሰማውም፣ እሱ ጀግና አይሰማውም። እኔ ግን በጥርሴ በጣም አዝናለሁ። ስለዚህ ነው አንዴ የተሸጠ ጥርስ አንዴ ያልተጠረሰ ጥርስ እያለ የሚያቀርበው። ስለ ራሳችን ጥሩ መሰማትና በትልቅነት ቅዠት መካከል ልዩነት አለ። መጥፎ እንዲሰማ ይገባል። እንዲህ ወይ አንካሳ ስለሆንኩ ወይ ጥርስ ስለወቀ እያልኩ አይደለም ያለው። ምን አገባሽ ለምትሉ ማለት ነው ምድረ ድንቁሮ ማለት ነው። ኬንያዎች ወደው አይደለም ከድንቁርና የመጣ ነው። መሪው 7ኛ ክፍል ይገባና እኔ እኮ ይገባኛል። አነስሊ ስፒኪንግ ወደው አይደለም ጋር ምድረ ሽንታ ይሄ ሽንታ ይባላል። ምድረ ፋራ ማለት ነው። ደብሮኛል ስላልክ ያ ድንጋይነት ከ7ኛ ክፍል ድራፓውት ሚገለውን እርስ በርስ ያስጨርሳችሁ ሊያቆም አይችልም። ሂዋንስ ኦፍ ኮርስ ለሱ ስልጣን ላይ መቆየት የሚችለው እርስ በርስ ስትበላላ ስትገዳደል ነው። ደብሮኛል አይደለም የምትለው ተመሳሳይ መሳሪያ ነው የምታነሳው። መሳሪያ ልክ ፋኖ እንደሚያደርገው መሳሪያውን እየተቀበለ ግንባሩ ነው የምትለው። ታብራለ ኦላ ስንት ዘመኑ በረሃ ገብቶ ህይወቱን ሰውቶ ኦሮሞ ነገሰ በሚባልበት በኦሮምኛ የሚናገሩ እያገሱ ውስኪ በሚያቀረሹበት
ክትፎ ካካ በሚያደርጉበት፣ ገንዘብን እንደ ቶይለት ፔፐር በሚጠቀሙበት፣ ገላቸውንና እግራቸውን ኤክስፔንሲቭ በሆነ በተከሸነና በተቀመመ ዘይት በሚታጠቡበት በዚህ ዘመን፣ ምድር ጠበበችን ምድር አነሰችን በሚሉበት በዚህ ዘመን በረሃብ አንጀቱን አስሮ ብርድና ሙቀት የተፈራረቀበት ህይወቱን ሰውቶ እየተዋጋ ያለ ኦላል አብይ አህመድ ይሄ እንደ ቁማር እንደ ጆክ ነው የሚቆጥረው። የኢትዮጵያ ኢኮኖሚ እኮ ሚራክል ነው፣ እያደገ እኮ ነው፣ እየተመነደገ እኮ ነው። እንዲሁ ተራራ እኮ እየወጣ ነው። ሄሊኮፕተሩ እያኮበኮበ ነው ወደ ሰማይ ሲወጣ። አሁን እዚህ ላይ መንገራገጭ ይኖራል መሬት ላይ። አንዴ ወደ ላይ ከወጣ ግን እየሄደ ነው፣ እየበረረ አይደለም፣ አናቆም። አሁን እየተንገራገጭና ያለ ነው፣ እየለማን ስለሆነ እኮ ነው እያለ ነበር ጠቅላይ ሚኒስትሩ ሲተነትን የነበረው። ልማት ላይ ነን። ሚራክል እኮ ነው ኢትዮጵያ የፈጠረችው ልማት እኮ ሚራክል እኮ ነው። የሚያስፈልገን አሁን ቀይ ባህር ብቻ እኮ ነው። እኛ ሁሉም እኮ አሟልተናል። ሌላ የቀረን ነገር ባህር ማምጣት ብቻ እኮ ነው የሚሉት ትንታኔዎች። ይሄ የድሆች ጊዜ አይደለም። ይሄ የድሆች መንግስት አይደለም። ቴዎድሮስ ጸጋይ መርዘኛ አፍ አለው። እንደውም ትልቅ ምላስ ነው። በጸጋይ ገብረ መድኅን ቋንቋ አፈጊንጥ ነው። አሁን ችግር ተፈጠረ። ለምን? ሁሉም ኦርጋኖች አንድ ጋር ሲተባበሩ ነው ሰው የምንባለው። እነኛ ከጎደሉ ግን ምላስ ብቻ ይዘን ሙሉ ሰው አይደለም። ለምሳሌ እቺን ስማ። በግልምጫ ያልፉኝ ከመሬት ደባልቀው ቢያፈጡ ቢያጎርጡ በምን እንዳያቸው አይኔ ድሮ ፈሶ እያዩት ባይናቸዋል። አይኔንም አስወጥቻለሁ። ሰው በጥቅሻ በምልክት ኧረ እባክህ ዝም በል እንዲህ አይባልም እንዳይሉኝ አላይም ማለት ለወሬ ነጋሪ ምላስ ነው የቀረው። ትላንትና ቴዎድሮስ እሱ የሚደግፋቸው ሰዎች ሀገር በሚመሩበት ዘመን የዘፈን ተንታኝ ነበር። ሰራዊት አለ ዘሚዋጋላ አለ ፋኖ ማለት ነው እንግዲህ ተነሳ አርሙን አድርጎ ኢትዮጵያን ህዝብ እንግዲህ ወልካም እያደረገ ኢትዮጵያን ከዚህ ጨፍጫፊ ስርዓት ነፃ ወጣለው እያለ ዋጋ በህይወቱ እየከፈለ አለ። እንግዲህ ወጣቱ እንዳለ እየከፈለ ነው። አንተ አዲስ አበባ ቁጭ ብለህ ደብሮኛል ስላልክ የምታመጣው ለውጥ የለም ነው። ከደበረ ግድያው ከተሰማ ካመመ ትቀላቀላለህ። እየመጣ ማልቀሱ እናቶች የሚያለቅሱት እንባ ይበቃል። ህፃን ልጆች የሚያለቅሱት ይበቃቸዋል። ወጣቱ መጥቶ ማልቀሱ በጣም ያሳፍራል። ኦሮምኛ የሚናገር ነገር ግን ምግብ የተነፈገው በድሮን የሚጨፈጨፍ በሚግ የሚደበደብ በሰራዊት የሚታረድ ግፍና በደል መከራ የሚፈጸምበት ማጆሪቲው የኦሮሞ ህዝብ በረሃ ውስጥ ገብቶም እየታገለ ነው። ስለዚህ የኢትዮጵያ ትንሣኤ በደጅ ነው። የትግራይ ህዝብም አሻፈረኝ ብሏል። ምግብ ቢከለከል፣ ደሞዝ ቢከለከል፣ መድኃኒት ቢከለከል፣ ከበባ ተደርጎበት እንዲራብ ቢደረግም እምብየው ብሏል። አሻፈረኝ ለዚህ አመፀኛ መንግስት ብሏል። አሻፈረኝ ለዚህ ወንበዴ ጥርቅም ብሏል። ረሃብም አይበግረኝም፣ ሞትም አያስፈራራኝም፣ ከበባም አያስደነግጠኝም እምብየው ብሎ አሻፈረኝ ብሎ ቆሟል። እሱ የሚጠላው ማህበረሰብ ቡድን ደግሞ ወደ ስልጣን መጣ ብሎ ባሰበበት ሰዓት ደግሞ የፖለቲካ ተንታኝ ሆነ። አንዳንድ ወገኖች ቴዎድሮስ ኢትዮጵያን እንደሚወድና ኢትዮጵያ እንደሚል አድርገው ያዩታል። በስህተት ነው። ማንንም እንዳዋረዱ ነው። እሱ በተለይ አፈጊንጥነቱ እዚህ ላይ ነው። ማዋረድ ነው፣ ማንኳሰስ ነው። የዛሬ 35 ዓመት በፊት እኔ ፒኤችዲን የሰራው ሰው ነኝ። ከአንድ ኮሌጅ ድሮፕ አውት ጋራ ስለሱ ላውራ አሁን ከዛ ከመሀይም ስታሊን የወሰደው ነው። ቁጭ ብሎ ፋኖ ነፃ እንዲያወጣ ነው የሚጠብቅ ያለው መሰለኝ። አሁን ወጣ ምን እየጠበቁ እንደሆነ ማውቀው ነገር የለም። ፋኖ ማሸነፉ የማይቀር ነገር ነው። ራይት ጀስት ያስረዝሙበታል ትግሉን። ህዝቡ በተቀላቀለ ቁጥር አይደለ ፔሩን ይቀንሳል ነው እንግዲህ ማሳጠር ነው። እድሜው ማሳጠር ጉዳይ ነው። መወገዱ የማይቀር ነገር ነው። አማራ is proud of Ethiopian of course it is አማራ definitely ኢትዮጵያን ነፃ ለማውጣት ነው ይመጣ ያለው ከዚህ ገዳይ ማለት ነው። ጥብስና ጥርስ የቀረበላቸው ሰውዬም ስለኔም ተናግረዋል። አስደናቂ ነው። ኧረ እንደው ጉድ ነው እኮ። እንግዲህ ጥርስና ጥብስ የቀረበላቸው ከአሁን በፊት ሰምተነዋል። ጌታቸው ረዳን አብይ አህመድ በየቦታው እንደ ፓፒ እንደኔ ውሻ ማለት ነው በየቦታው ይዘናት እንደምትሄድ እንደምታምር ውሻ አሰማምሮ በየቦታው ይዞት የሚቀርበውን ጌታቸው ማለት ነው እንደ ፓፒ አንገቱ ላይ ገመድ አድርጎ ቆንጆ ሱት እያለበሰ አብይ በሄደበት ቦታ ሁሉ እንደ ቡችላ ይዞት የሚዞረውን ጌታቸው ረዳን ባለጌ ልጅ አንዲስፕሊን ቻይልድ በሚል ሲዘልፈው ሰምተናል። እንግዲህ እንደዛ አድርጎ ሲያዋርደው